ሰላም ጤና ይስጥልን ቤተሰቦች እንዴት ሰነበታችሁ? ዛሬ ለዕለቱ አዳዲስ መረጃዎችን ወደ እናንተ እያቀረብን ቆይታ እናደርጋለን። ዛሬ የአውሮፓ ሻምፒየንስ ሊግ ውብ ምሽት የሚከናወንበት ዕለት ነው። ያው ታላላቅ ጨዋታዎች በአውሮፓ ሻምፒየንስ ሊግ በዕለተ ማክሰኞ ምሽት 5 ሰዓትና 2:45 ጨዋታዎች ይከናወናሉ። እነዚህና ሌሎች አዳዲስ መረጃዎችን በማከል ቆይታ እናደርጋለን። ዛሬ ቆይታ የምናደርግባቸው በርካታ ርዕሰ ጉዳዮች አለን። ከክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ጋር በተያያዘ አዲስ መረጃ ወጥቷል። ቲቦ ኮርቷንም በተመለከተ አዲስ መረጃ ይዘንላችኋል። ማንቸስተር ሲቲ ከባየር ሌቨርኩሰን፣ ቼልሲ ከባርሴሎና የሚያደርጉትን የአውሮፓ ሻምፒየንስ ሊግ ተጠባቂ ጨዋታዎችን ወደ እናንተ ሰፋ አድርገን መረጃዎችን እያቀረብን ቆይታ የምናደርግ ነው የሚሆነው። በተለይ ከጨዋታዎቹ በፊት ቲቦ ኮርቷን በተመለከተ መረጃዎችን እናንሳ። ቲቦ ኮርቷ ነገ ሪያል ማድሪድ ከኦሎምፒያኮስ በሚያደርጉ ጨዋታ ላይ በሆድ ህመም ምክንያት ወደ ሜዳ እንደማይገባ ነው ሪያል ማድሪድ ይፋ ያደረገው። እኔን ይመመኝ ነው የምንለው። ስለዚህ ቲቦ ኮርቷ በነገው ጨዋታ እንደማይሳተፍ ይፋ ተደርጓል። ሌላኛው መረጃችን ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ በዚህ ሳምንት መነጋገሪያ አጀንዳን የፈጠረልን ተጫዋች ነው። ክርስቲያኖ ሮናልዶ 954ኛን ጎል በድንቅ ሁኔታ በመቀስ ነው ጎሏንም ያስቆጠራት። ከክርስቲያኖ ሮናልዶ ጋር በተያዘ ታዲያ ምን አዲስ ነገር አለ? ምን ልትነግረን ነው ካላችሁን ደግሞ ይኸው ልሰሙ ተዘጋጁ። ከክርስቲያኖ ሮናልዶ ጋር በተያያዘ ስለ አትሌቲክስ ወይም ስለ አትሌቶች ብቃት እንዲሁም ያሉበት የአካል ብቃት ሁኔታ የሚያጠና የሚመረምር አካል አለ። WHOOP የተባለ ተቋም። ይህ ተቋም በዛሬው ዕለት ይፋ እንዳደረገው ከሆነ ክርስቲያኖ ሮናልዶ እንደምታውቁት 40 ዓመቱ ነው። ነገር ግን የክርስቲያኖ ሮናልዶ ሰውነት የአካል ብቃቱ 28 ዓመት ከ7 ወሩ ነው። አያስገርማችሁም? 12 ዓመት ምን ያህል የቀነሰ እድሜ፣ በትክክለኛ እድሜው በትውልድ እድሜው 40 ዓመቱ ነው። ነገር ግን ያለው ተክለ ሰውነት የ28 ዓመት ከ7 ወር በጣም አስገራሚ ሰው እንደሆነ ነው ይህ ተቋም ይፋ ያደረገው። ክርስቲያኖ ሮናልዶም በዚህ ጉዳይ ላይ ያለውንም ሐሳብ በማህበራዊ ትስስር ገጹ ላይ አስፍሯል። ወደ ዛሬ ጨዋታዎች ስንሄድ ዛሬ በአውሮፓ ሻምፒየንስ ሊግ በርካታ ጨዋታዎች ናቸው የሚደረጉት። ኦሎምፒክ ማርሴይ ከኒውካስል፣ ቦሩሲያ ዶርትመንድ ከቪያሪያል እንዲሁም ጊዜ የሚጀምሩት ሁለት ጨዋታዎች አሉ። ሁለቱን ጨዋታዎች ስንመለከት አያክስ አምስተርዳም ከቤኔፊካ እንዲሁም ጋላታሳራይ ከዩኒየን ሴንት ግሌዝ በተመሳሳይ 2:45 ይደረጋሉ። ቀደም ሲል የጠቀስኩላችሁ ጨዋታዎች ኒውካስል ዩናይትድ ከኦሎምፒክ ማርሴይ፣ ቦሩሲያ ዶርትመንድ ከቪያሪያል፣ ሌሎች እንዲሁም ናፖሊ ከካራባት፣ ሌላኛው ቡድን የሆነው ደግሞ በእጅግ ተጠቃሽ የሆነው የጁቬንቱስ ነው። ጁቬንቱስ ከሌላኛው ቦዶ ግሊምት የሚያደርገው ጨዋታ ምሽት በተመሳሳይ 5 ሰዓት ላይ የሚደረጉ ተጠባቂ የዕለቱ ጨዋታዎች ናቸው። ዛሬ ከሚጠበቁ ተጠባቂ ጨዋታዎች መካከል ማንቸስተር ሲቲ ከባየር ሌቨርኩሰን። ከዚህ ጨዋታ በፊት አሰልጣኝ ፔፕ ጋርዲዮላ አስተያየቱን ሰጥቷል። በእንግሊዝ እግር ኳስ ላለፉት 9 ወይም 10 ዓመት በተከታታይ በአውሮፓ ሻምፒየንስ ሊግ የተሳተፈ እንደኛ ማን አለ ሲል አስተያየቱን ገልጿል ፔፕ ጋርዲዮላ። ስለዚህ ሐሳቡን የገለጸበት ሁኔታ ነው ያለው። በዘንድሮ የውድድር ዓመት በጠቃላይ ወደ 4 የሚጠጉ ጨዋታዎች ተሸንፈናል። ይህ ከኛ አይጠበቅም። አሁን ያለንበት የእንግሊዝ ፕሪሚየር ሊግ ደረጃም ቁጥራዊ ሁኔታዎች ስንመለከት እጅግ የሚያሳፍረን ነው ሲሉም ነው ሐሳባቸውን ፔፕ ጋርዲዮላ የተናገሩት። በቀጣይ ግን ብዙ ነገሮችን ማድረግ እንደሚችሉ ጠቆም አድርጓል። የእንግሊዝ ፕሪሚየር ሊግ ሻምፒዮን ለመሆንም 198 ነጥብ ያስፈልጋል። ይህንንም በደንብ እናውቃለን። በ26 ቀናት ውስጥ 8 ጨዋታዎችን እናደርጋለን። ይህን ደግሞ እንፈልገዋለን። ምክንያቱም አራትዮሽ እንዲሁም
4 ተከታታይ ፕሪሚየር ሊግ ዋንጫ ስናነሳ ተከታታይ በአንድ የውድድር ዓመት 3 የፕሪሚየር ሊግ የካራባው የኤፍኤ ካፕ የእንግሊዝ ፕሪሚየር ሊግ ዋንጫን ስናሸንፍ ይህንን ታሪክ አድርገን ነው። ያው ኤፍኤ ካፕ አልኩ ሻምፒየንስ ሊግ ማለት ነው። ይህንን ውጣ ውረድ አልፈን ነው። ይሄ በጣም ያስደስተናል። ተጫዋቾችም ይፈልጉታል፣ ቡድንም ይፈልገዋል፣ እኔም እፈልገዋለሁ። ተደራራቢ ጨዋታን መረግን ሲሉ ሀሳባቸውን ገልጿል። በአንድ ዓመት 3 ዋንጫ ያነሳ ነው በዚህ አይነት መንገድ ተጉዘን ነው ሲሉም ነው አሰልጣኝ ፔፕ ጋርዲዮላ ሀሳባቸውን ያከሉት። ሌላኛው የዕለቱ የምሽት 5 ሰዓት ተጠባቂ ጨዋታ በስታንፎርድ ብሪጅ ይደረጋል። ቼልሲ ከባርሴሎና ሁለቱም የተለያየ ታሪክ ያላቸው ቡድኖች ናቸው። ወደ 2008-2009 ልመልሳችሁ። በግማሽ ፍጻሜ ቼልሲ ከባርሴሎና በስታንፎርድ ብሪጅ 1-1 የተጠናቀቀው ጨዋታ ካምፕኑ ላይ ደግሞ 0-0 በሆነ ውጤት የተጠናቀቀው ጨዋታ ከሜዳ ውጪ ባገባው በሚለው ሕግ ባርሴሎና ለፍጻሜ ደርሶ ማንቸስተር ዩናይትድን 2-0 አሸንፎ የአውሮፓ ሻምፒየንስ ሊግ ያሸነፈበት ታሪክ አይረሳም። ነገር ግን ባርሴሎና ወደ ግማሽ ፍጻሜ ከማለፉ በፊት ቼልሲ ከባርሴሎና በስታንፎርድ ብሪጅ 1-1 በተለያዩበት ጨዋታ ላይ ቼልሲዎች በርካታ በደሎች ደርሶባቸዋል። ወደ 6 የሚጠጉ እንዲሁም ማግኘት የነበረባቸውን ጥቅሞች በዕለቱ ኖርዌያዊ ዳኛ ቶም ሳያገኙ ቀርቷል። በዚህም ቁጭት ያደረበት ክለብ ነው ቼልሲ። ከዚህ ቀደም በነበሩ ዓመታት በተለይ ፒኬ በእጅ የነካው እንዲሁም የአኔሊካ የተደረሰበት ጥቃት የተጨመረችው ደቂቃ አግባብነት የሌለው ዳኛው ቶም ፊሽካውን መንፋስ ሲገባቸው ወይም ጨዋታውን መጨረስ ሲገባቸው አንድሬ ኢኔስታ ጎል እንዲያስቆጥር ድል ፈጥሯል በሚል ቼልሲዎች ያነሳሉ። ይህ ሐቃቸው ነው። እኛም ጨዋታዎችን መላልሰን ደጋግመን ስንመለከተው ቼልሲዎች በኖርዌያዊ ዳኛ ምን ያህል በደል እንደደረሰባቸው ተመልክተናል። ይህ በሁለቱ ቡድኖች መካከል የሚነሳ አንደኛው ታሪክ ነው። ቼልሲዎች ግን ዝም አላሉም ስንል ለዚህም አጸፋቸውን መልሰዋል። አጸፋቸውን እንዴት መለሱ የሚለውን ነገር ስናነሳ ወደ 2012 እንመጣለን። 2012 ሁለቱ ቡድኖች በድጋሚ ይገናኛሉ በግማሽ ፍጻሜ ሲገናኙ ቼልሲ 1-0 አሸነፈ። ካምፕኑ ላይ ደግሞ 2-2 በሆነ ውጤት ጨዋታውን አጠናቀው ለፍጻሜ ደረሰ። ፍጻሜም ደርሶ ባየር ሙኒክን በማሸነፍ ባርሴሎና የሰራበትን በደል ካሰ ማለት ነው። ወይም በባርሴሎና ያጣውን የፍጻሜ ጉዞ ፍጻሜ ደርሶ ዋንጫ የማግኘትን ህልም ዳግም 2012 በአሰልጣኝ ዲማቴዮ ስር ሊያሳካ ችለዋል። ሁለቱ ቡድኖች ለመጨረሻ ጊዜ ባደረጉት ጨዋታ ግን ባርሴሎና 3-0 በሆነ ውጤት ካምፕኑ ላይ ያሸነፈ። ስታንፎርድ ብሪጅ ላይ ደግሞ 1-1 በሆነ ውጤት ጨዋታው ተጠናቀቀ። 6 ጊዜ ተሸናንፈዋል። 7 ጨዋታዎችን ደግሞ በአቻ ተለያይተዋል። ስለዚህ የዛሬው ጨዋታ በብዙ አይነት መንገድ ይጠበቃል። የቼልሲው አለቃ ኤንዞ ማሬስካ ያለንን ሁሉ እንሰጣለን ሲሉም ነው ሐሳባቸውን የተናገሩት። ባርሴሎና እንደ ቡድን በጣም ጠንካራ ቡድን ነው ሲሉም ሐሳባቸውን ተናግረዋል። ነገር ግን ስለ ስቲቫውና ስለ ያማል ያላቸውን አድናቆትም ነው የገለጹት። ሁለቱም ተጫዋቾች መመልከት እጅግ ያስደስታል ሲሉም ነው ሐሳባቸውን የተናገሩ። ስለዚህ ለማሸነፍ በሙሉ አቅማቸው ያላቸውን ሁሉ ለመስጠት ወደ ሜዳ እንደሚገቡ ጠቆም አድርጓል። ከጨዋታው ጋር በተያዘ ኩክሪያ ሐሳቡን ሰጥተዋል። ለማሸነፍ ወደ ሜዳ እንገባለን። ስለ ኮል ፓልመር ጉዳት የተጠየቀው ኩክሪያም አንድ ሐሳብ ሰጥተዋል። እኔ እንደው የፊፋ ጌም ሲጫወት የተጎዳ ነው እየመሰለኝ ያለው ቀልድ ነው የሆነብኝ ሲልም ነው አስተያየቱን የሰጠው። ያው ማርክ ኩክሪያ ስለ ፓልመር የሰጠው አስተያየት ሲናገር ማለት ነው። ስለዚህ ፓልመር ቤት ውስጥ ሆኖ ነው ጣቱ በበር ተቀርጥፎ ለጥቂት ያው ደርሶ ነበረ። ለቼልሲ ጨዋታ ለመስጠት በዚህ ሳምንት ዝግጁ ይሆናል ተብሎ ተጠብቆ ነበረ። በዚህ ያጋጠመው ጉዳት ምክንያት በቀጣይ ሳምንት ምናልባት በለንደን ደርቤ ቼልሲ ከአርሰናል በሚያደርጉት ጨዋታ የሚደርስበት እድል እንደሚኖር የእንግሊዝ መገናኛ ብዙሃን እየጠቆሙ ነው። ኤንዞ ማሬስካ እንዲሁም የቼልሲ ተጫዋቾች ግን
በጉዳቱ ጥልቅ ሐዘን እንደተሰማቸውን ነው እየተነገረ የሚገኘው። ሌላ ሃንስ ፍሊክ የሰጡት አስተያየት አለ። የባርሴሎናው አለቃ በዓለማችን ምርጥ ቡድኖች አንዱ የሆነው ቼልሲ ነው። ስለዚህ የዓለማችን ምርጡን ቡድን እንገጥማለን፣ ይህ ቡድን ለማሸነፍ ወደ ስታንፎርድ ብሪጅ እንሄዳለን ሲሉም ሐሳባቸውን ሰጥተዋል። የምሽቱ ጨዋታ ማን ድል ያደርጋል? ባርሴሎና ወይስ ሰማያዎቹ? ፉትቦል ኢዝ ዘ ጌም ቼልሲ ኢዝ ክለብ ይላሉ። ያው የሚያነሱት ሐሳብ አለ። ብሉ ኢዝ ዘ ከለር ፉትቦል ኢዝ ዘ ጌም ይሉታል። ቀየርኩባቸው የቼልሲ ደጋፊዎች ይቅርበሉኝ፣ ማሩኝ። ስለዚህ የዛሬውን ጨዋታ ማን ሊያሸንፍ ይችላል የሚለውን ግምቶቻችሁን አስቀምጡልን። ከኛ ጋር ጥሩ ቆይታን እያደረጋችሁ ስለሆነ እጅግ እናመሰግናለን። ምሽት በአውሮፓ ሻምፒዮንስ ሊግ 5 ሰዓት ቼልሲ ከባርሴሎና የሚያደርጉትን ጨዋታ በቀጥታ ወደ እናንተ እያቀረብላችሁ ቆይታ የምናደርግ ይሆናል። ሰላም።